አላቅም። ሮማን ምንድነው የምትለው? ስሜን ለምንድነው ደጋግመህ የምትጠራው? እኔማ ማፈቅረው ሰው አለኝ። እሱ ሰውዬ ከልጄ ምንድነው ጉዳይ? እኔ እንጃ እማዬ። ወይኔ ልጄን ምን ነካብኝ? እኔን እዚህ ድረስ ታስመጡኝ እኮ እንደዚህ ብላችሁ አልነበረ ወይ? ላይ የኔ ፍቅር ደግሞ በማላውቀው ነገር ተባባሪ ነው ብሎ እዚህ ያስገባ። ተረጋጊ። እሱ እኮ ባቡሬ ካዴ ጋር እንደዛ እንዳልሆኑ መጨረሻቸው እንደዚህ። እኔ እየሸሸች አንተ ጋር ተለጥፋ ኤላ ኤላ ስትል ነበር። ለሊን ጠብቂያት ብዬሽ ስቶር ምን ሰሪያለሽ? እዚህ እየመጣሽ አትኮብሪ። ስማኝ እያልኩ እኮ ለምን ራሱ ደርቶ ሆነብኛል። ቆይ እየሸወርከኝ ነው? ለሌት ይቻል ሮማን ሙሽር አራንቶ ድብ እንበል። ሙሽራ ቤት ታሰራን ጫካ ታሰራላችሁ እንደወስዳችሁ። ቆይ ስሜ ማን ነው? እየቀለድሽ ነው? ቆመሽ ቀሪ አታሟርትብኝ። ለሊ ወይኔ ጉዴ! ምን ነው ተጎዳ እንዴ? እና ተነስ እንዴ! እያሰመምከኝ እኮ ነው። ምን ሆነሃል? እኔን አታውቂኝም? እኔ አላውቅም። እኔ ወድቀ ሳይ ጊዜ እኮ ማግዝ ነገር ካለ ብዬ ነው እንጂ አላውቅም። ከየት እየመጣሽ ነው? የት እየሄድሽ ነው? እንዴ ለሊ ማን አንተ ደግሞ? ያንተ ራስ ማን ነህ? ምን ያስገለፍጥሻል እንዴ? ሳትተዋወቁ ነው የምትጣሉት? ለሊን ሰውዬ ታውቂያለሽ? ኦ አንተ እኔን ታውቀኛለህ እንዴ? ለሊ ደግሞ በየትኛው ጎንሽ ነው የተነሳሽው? ቀልድ እኮ አይደለም የሚያዝኩት። ሙድ እያልሽ ነው እንዴ? የምን ሙድ ነው የምታወሩት? በቃ እኔ እሱ እዚህ ወድቆ ስላገኘሁት እንደው ላግዘው ብዬ ነው እንጂ እኔ ሁለታችሁም አላውቃችሁ። እኔ አውቅሻለሁ። ነይ። የታባ ነው የምታውቃት? ሲጀመር አንተ ባለፈው እየተከታተልካት ነበር አይደል? ምን ፈልገህ ነው? ኡፍ በጣም ነው የምታሰለቹት። አንቺ ለሊ ምንድነው የምትጋተታት? አላውቅህም አለችህ እኮ ለሊ። ኡፍ እንዴ! ስሜን ለምንድን ነው ደጋግመህ የምትጠራው? እኔማ ማፈቅረው ሰው አለኝ። ይኸውላችሁ ፍቅረኛዬ ከእናንተ ጋር ቆሜ ካየኝ በቃ ይጣላኛል። ስለዚህ በቃ እኔ እንድትከተሉ እንዴ። ምን እሺ ነው? ቆይ እንዴት ነው የምትወሪ? ቆይ እንዴ አንቺ ቆይ ሊዲያ ነሽ? ሩታ ነሽ? ምንድነው? ቆይ እንዴ ዳይመንድ እኮ ነኝ። ኡፍ ዳይመንድ በቃ ነው ያለቀም አልኩህ እኮ። እርፍ። አንቺ ሙድያሽ ነው አይደል? ኡፍ በቃ አታዝጉኝ። ለራሴ ትምህርት ቤት ረፍዶብኛል። ባይ። እንዴ ወዴት እየሄድክ ነው? ምን ለማድረግ የሞከርክ ነው? ማን አንተ? በማይመለከት አትግባ። አንዴ ነው የማይመለከተኝ። በደንብ ይመለከተኛል። ለምንድን ነው የምትከተለን? ባቡሪ ቆይ ስማኝ እባክህን። ምን እንደምሰራሽ ምን እንዳረጋችሁ ገብቷችሁ? ምን ማድረግ ነበረብን ባቡሪ? አልጋ ክፍል እኮ እንድታርፍ ነበር ትናንት ወተን የነበረው። ተመንስን ስንመጣ ግን አልነበረችም። ምናልባት እኮ ቤት ሄዳ ነው የሚሆነው። እባክህ ተረጋጋ። ሩታ መረጋጋት አልችልም። ማዘሯን አግኝቻታለሁ። ነገር ግን ለሊን ይዟት ከሆነ ሰው መሆን አልችልም። ይህ ለእሷ አይገባትም። አይ ለሊ መገኘት አለባት። 1 ሰዓት ብቻ እኮ ነው ያላት ባቡሬ። የምን 1 ሰዓት? ለሊ በ1 ሰዓት ውስጥ መታ ሕክምናው ማድረግ አለባት። ያለበለዚያ በጣም ከባድ ነው የሚሆነው ብሏል ዶክተሩ። ምን? አው ተረጋጋና፣ ሁሉም ሰው በያለበት ይፈልጋታል። አንተ ስሜታዊ ሆነ ከባድ ነው የሚሆነው። አሁን በዚህ ሰዓት ምን ነገር ማሰብ አልችልም። ሩታ አንቺ ጂኒ ይመጣለሽ። ወዴት? ወደ ቤት ተመለሽና እዛ ጠይቂያቸው። አንቺ እኔን አንቺ? አዎ አንቺ ነው። ቆይ እንዴት ነው የጠገብሽው? ቆይ ለምን ክብርሽን አትጠብቂ? ምን ለማድረግ እየሞከርሽ ነው? ስለምን ክብር ነው የምታወሪው? ስለምን እያወራው እንደሆነ በደንብ ገብቶሻል። እሺ ስለምንድን ነው ያወራሽው? ስለ ብዙ ነገር ፍቅር። ቆይ ምን ለማድረግ እየሞከርሽ ነው? ምን ስሞክር አየሽኝ? ከዴቭ ጋር ለምንድን ነው እንደዛ ያደረግሽው? አዴ የለችም ብለሽ ነው? አሹ ነው የነገረሽ? ማንም ይንገረኝ፣ ግን እህቴ የለችም ብለሽ የፈለግሽውን ነገር ልታደርጊ ስትሞክሪ ዝም አልልሽም። እሺ ምን አደረኩ? ከዴቭ ጋር ለምንድን ነው በግል የምትገናኙት? ዴቭ እኮ ወንድሜ ነው። ይኸውልሽ ፍቅር፣ እንደዚህ እየለበሽና ዴቭን በድብቅ እያገኘሽው ወንድሜ ነው ስትይኝ የምሰማሽ እንዳይመስልሽ። በተደጋጋሚ ደግሞ መኝታ ቤቷ አይቼሻለሁ። ይኸውልሽ ፍቅር፣ ዴቭና አዴ ሊጋቡ ነው። እህቴ አዴ ላይ እንደዚህ አይነት ነገር ስታደርጊ ዝም ብያለሽ። ሮማን ምንድን ነው የምትለው? በጣም ይቅርታ ዴቭ። ሰማህ አይደል እንዴት ስታስፈራራኝ እንደነበር? ሮማን ይቅርታ ዴቭ። ፍቅር የምታረገው ነገር ልክ ስላልመሰለኝ ነው። እንደዚህ ማለትሽ ትክክል አይደለም። እኔና ፍቅር ምንም አይነት ነገር የለም። አብረን ብታይን እንኳን እንደዚህ ልታይ አይገባም ነበር። ያለችውን በሙሉ ብትሰማ በጣም ይገርም ነበር። ሮማን በጣም ባለጌ ሰው ናት። ለአደይ ዴቭን እንዳታገባው እነግራታለሁ እያለች ነበር። እንዴ ያልሽውን ነው። ምን ያስደነግጥሻል? እኔ እንደዛ አላልኩም ፍቅር። እየሰማሁሽ ነበር። አደይ ነገሮችን በተሳሳተ መልኩ እንዳትረዳው ማስተካከል ነበረብሽ እንጂ እኔና አደይን ለመለያየት እንደዚህ ስታስቢ በጣም አናደሽኛል። ይህን ደግሞ ካንቺ አልጠብቅም ነበር ሮማን። ኧረ እኔ በፍጹም እንደዛ አላልኩም ዴቭ። ቆይ እንዴት እንደዛ ታስባለህ? ፍቅር የምትናገረውን እኮ ማመን የለብም። እኔ እሷን አላመንኳትም ሮማን።
በጆሮ የሰማሁትን ነገር ግን አለማመን አልችልም። እኔ በዛ መልኩ አላሰብኩትም ዴቭ፣ በጣም ይቅርታ። ፍቅር በእናንተ በሁለታችሁ መሀል የምትገባውን ነገር እንድታቆም ነው እንጂ ያስጠነቀቅኳት በሁለታችሁ መሀል መግባት ፈልጌ አልነበረም። በድጋሚ በጣም ይቅርታ። አንቺም ፍቅርም ስለኔና ስለ አደይ ትዳር ማናችሁም አይመለከታችሁ። እሺ ይቅርታ። ዴቪ እነዚህ ልጆች የት ሄዱ ይባላል? እማዬ ቆይ ምን ሆነሽ ነው እንዲህ እያለከለክሽ የመጣሽው? እማዬ አደይ የለችም። የት ሄደች? አጎቴ አስገድዶ ወስዷታል እያሉ ነው ሰፈር ውስጥ። ማን የነገረሽ? እሱ ሰውዬ ከልጄ ምንድን ነው ጉዳዩ? እኔ እንጃ እማዬ፣ ምን እንዳሰበው አላውቅም፣ ግን የሆነ ነገር አድርገን ለእህቴ መድረስ አለብን። ይሄ ሰውዬ ያለ ምክንያት አይደለም ቤቴ የተመላለሰው። ደግሞ ልጄን ያዛት። አጎቴ በራሱ እሱ ነው ምንም ነገር ያደርግም እማዬ። ከዛ ድረስ እንደዛን ክለፍልፎ ያመጣት አገር ያዝልኝ ያለው ለዚህ ነው። አላውቅም እማዬ፣ ምን እንደተነጋገሩ ምንም የማውቀው ነገር የለም። እኔ እናቷን ማማከር ትታ እሳቸውን አምና የመጣች ጊዜ ነበር ስህተቱ። እንዴ ድሮም አላማረኝም እኮ ነበር። አክለፍልፈው ከዛ ድረስ ያመጧት ለዚሁ ነበር። እኔ አይሆንም ስላት እኔን አልሰማ ብላ ይኸው ልጄን መከራ ሊያበሏት። እሺ አሁን ምን አሰብሽ? አባትሽ ምን እንደሚፈልጉ አውቄ ልጄን ወደ ነበረችበት ነው የምመልሳት። ፍላጎቷም ደግሞ ምን እንደሆነ አላውቅም። ፍላጎቷማ እኮ እማዬ ዴቭን ማግባት ነው። እሱ መቼም አይሆን፣ ባታስበው ቢቀርባት ነው የሚሻለው። ለምን እማዬ? እያወቅሽ ትጠይቀኛለሽ እንዴ ብርሃን? እማይሆን ነገር ነው። እባክሽ እማዬ፣ አደይ ከዴቭ ጋር ምንም ነገር የሌላት መስሎኝ ነበር፣ ግን ደግሞ በቃ ቆም ብዬ ሳስበው ለዴቭ ምንም አይነት ስሜት የለኝም። አይ አንዴ ካብሽ አምልጦሻል። እህትሽ ስትመጣ ደግሞ ማበላ አያስፈልግም፣ መካድም የለም። አሁን እህትሽ ወደ መጣችበት ትመለሳለች። አንቺ አትጂ እማዬ፣ እኔ ራሴ እሄዳለሁ። አይ አንቺ ሳትሆኚ እኔ ነኝ እጄ መናገር ያለብኝ። ተይ እማዬ እባክሽ፣ ከአባዬ ጋር አትጣይ። እጣላ? ለምን አልጣለም? እናንተ ልጆቼ ከምትጣሉብኝ እኔ ተጣልቼ ልጆቼን ምን እንደሚያረጋቸው አይና እንደው ልካቸውን ነግሬ ነው የምመጣው። ነይ እንሂድ። ጫኔ ልቀቀኝ። ውሽ እንደውም አስታስቸግሪ አይደል? ጸጥ በይ። እኔ እኮ ምንም የማውቀው ነገር የለም። የታዘዝኩትን ማድረግ ብቻ ነው። አባቴ ሲመጡ የቀረው ነገር ጠይቂያቸዋለሽ። እንዴ ምን እያደረክ ነው ጫኔ? ልታስራት ነው እንዴ? እና እንደዚህ እጅና እግሯን ነፃ ካረግናት ሮጣ ብታመልጥስ? ወዴት ታመልጣለች ደግሞ? አባቷ አይቶ ደግሞ እንዳይናደድብን እጇን አትሰራት። አጎቴ እባክህን አንተ እንኳን ልትረዳ ይሞክር። እኔ እኮ እናቴን ትቼ ወደ ከተማ ሄድኩት ማልወደውን ሰው ላለማግባት ነው። አባቴ እንደዚህ አይነት ሀሳብ ሲያስብ እንዴት ዝም ትለዋለህ? ቆይ አይደል ልጄ፣ አንቺ ጥሩ ልጅ ነሽ። ጥሩ ልጅ ደግሞ አባቷ የሚላትን ትሰማለች። አይሆንም አጎቴ፣ እኔን እዚህ ድረስ ታስመጡኝ እኮ እንደዚህ ብላችሁ አልነበረም። ዴቭ እጮኛዬ ነው። የእሱን ሽምግልና የምትቀበሉ ከሆነ ተቀበሉ። አይ ካላችሁ ግን ሁሉም ነገር ይበቃል። በቃ እሱን እንዳታስቢ። አባትሽ አንቺን ለዛ ለንጉስ ልጅ በመዳሩ እንዴት ያለ ንብረት እንደሚበረከትለት አታውቂምና ነው። እኔ ልጁ ነኝ። ከንብረት በፊት የኔ ፍላጎትና ደስታ ይበልጣል። ልቀቀኝ ጫኔ። ቆይ ወደ ልትሄጂ ነው? ወደ መጣሁበት እሄዳለሁ። እንዴ እኔን የማታከብሪኝ ከሆነ መሄድ ትችያለሽ። አከብራለሁ እኮ አጎቴ፣ ግን የኔን ሰላም፣ ደስታዬን፣ ሁሉ ነገር የሚያጠፋ ነገር እያደረጋችሁ ነው። እኔ እንዴት እንደምወድሽ ታውቂያለሽ። አሃ ስለምትወደኝ ነው ለካ ለአባዬ አንድ ነገር ብለህ ሀሳቡን የማታስቀይረው። ቆይ ምን ማድረግ ነው? በፊትም እንደዚህ ነበር የምታስበው? አይ ልጄ ክብርሽን አስቀድሚ። ልጁ ከሰው በላይ አድርጎ ነው የሚያኖርሽ። እኔ ከሰው በላይ የመሆን ፍላጎት የለኝም። አሁን ላይ ያለሁበት ፈጣሪ የሰጠኝ ነገር ይበቃኛል። የምትፈቅዱልኝ ከሆነ ፍቀዱልኝ፣ አይ ካላችሁ ግን እራሴ ወስናለሁ። አባዬ የተሻሻለ መስሎኝ ነበር የመጣሁት፣ ግን ተሳስቻለሁ። ጫኔ አንቺ ልጅ የምትሄጂው? ልቀቀኝ ጫኔ፣ ጨርሰናል። ይኸውልሽ አይደል አጎትሽ ባንቺ ምንም አያገባው። አባትሽ ሳይመጡ የትም አትሄጂም። እዛ ይልሽም ያኔ አባትሽ ሳይመጡ ጠፍተሽብን እና ለልኝን ምን አይነት ጉድ እንደሰራሽ
ስለዚህ የትም ሄድ አይቻልም። የትም። ቆይ ለምን በሰው ህይወት ጣልቃ ትገባላችሁ? እድሜ ልካችሁን የሰው ህይወት እንደበጠበጣችሁ። ቆይ ምን ልታገኝ ነው የኔን ህይወት እንደዚህ የምትረብሸው? የሮማን አይበቃህምና ነው? አይ እሷ ጠግባ በጠጋባ አደይ፣ አንድ ነገር ልምከርሽ በታላቅነት አባትሽ ያሰበልሽ ነገር በጣም ጥሩ ነገር ነው። እሺ፣ ስለዚህ አርፈሽ ቁጭ በይ። በቃ እስኪመጡ እሳቸውን ጠብቂያቸው። ምን ችግር አለው? እሱ ያንተ ሀሳብ ነው። እሺ፣ የኔ ምርጫ ደግሞ ሌላ ነው። አይ የከተማው እንደ አሁን ቆይ ምኑ ተይዞ ነው እንደዚህ የምትሆኝለት? ስለማታውቀው ሰው ምንም ነገር አትናገር። አሁን ልቀቀኝ ልሂድ። እሺ እንዳልሽ ምንም ነገር አልናገርም። ምንም ይኸውልሽ፣ ግን አደ አንድ ነገር ልንገርሽ፣ አባትሽ መጥተው ከእሳቸው ጋር ሳትነጋገሪ የትም መሄድ አልቻለም። ልቀቀኝ። አለቀሽም፣ ነገርኩሽ፣ አለቀሽም አልባለሁ። ወይኔ ማሚዬ እንዴት እንደደከመኝ። ለሊ ምን ሆነሻል? ምን እያደረግሽ ነው? እየበረርኩ። ልጄ አልገባኝም። ማሚዬ ደግሞ አንቺ መቼ ይገባሻል? ማሚ ቆይ ለምንድን ነው እዚህ የመጣሽው? ላይሽ ነዋ። ልጠይቅሽ ልጄ። እንዴ ማሚ ምን ማድረግሽ ነው? ቆይ አሁንም እንደ ጸል ልትከታተኝ ነው? አሁን እኮ የክላስ ልጆች ሳይሆን እናትሽ አሁንም ድረስ ትምህርት ቤት መታ የምትቀበልሽ አንቺ ጻል ልጅ ነሽ ወይ ብለው እኮ ይስቁብኛል። አልገባኝም ለሊ። ስለምን ትምህርት ቤት ነው የምታወሪው? ምን ሆነሻል? ቅድም ፀሐይ ላይ ነበርኩ ማሚዬ። እሱ ነው መሰለኝ ትንሽ ራሴን እያዘረኝ ነው። ብቻ ደስ ብሎኛል። ዛሬ ብዙ ተሽከረከረ። ወይኔ ልጄን ምን ነካብኝ? እኔ እኮ ሆስፒታል መስልሽ ልጠይቅሽ እኮ ነው። እንዴ ለሊ እዚህ ነሽ እንዴ? ጠፍተሻል ብለን እኮ በጣም ተጨንቀን ነበረ። የት ሄደሽ ነው? ቆይ ማሚዬ ማናት? አረ ልጄ ምን ሆናለች? ለሊ ምን እየሆነች ነው? ምን ሆነሻል ለሊ? ዶክተሩ ጋር መደወል አለብኝ ማሚ። ማሚዬ ይበርዳል። እኔ በረደሽ ልጄ? እኔ ሰውዬ ልቀቀኝ። ወዴት ልትሄድ ነው? አንተ ማን ነህ? ምን ይመለከታል? ምን አገባ አንተ? ይመለከታል? ወዴት ነው የምትሄደው? ምን አገባ? ገጀራው ባቡሬ፣ አንተ ውሻ! ማንጆ ወዴት ነው የምትሸሸው? ለሌት ልቻለች። አላቅም። ወይ ማን ነው ለሌት ልቻለች? ማን ነው? ገጀራው ነው። ሌልና የታት እባክህ አሁን አላቀም ዙቢ ምናምን ብላ አስቀይማኝ አልሄደችም። ወዴት? እኔ ምን አውቃለሁ? ዶክተሩ አንጎሏን ቀይሯት ይሆን እንዴ? ምን አለች? ወዴት ሄደች? ወይ ትምህርት ቤት ፍቅረኛ ዙቢ ጂኒ ምናምን እያለች የሌለ ስቀበጣጥርልህ ነበር። አንተ እኔን ራሱ ያሌለ ነው ያስኮረሸመችኝሽ። አቦ እኔ ስላንተ አልጠየቅኩም። ወዴት ነው ሄደችው? ወደዚህ ነው ሄደችው። የሎርታ አገኘሻት? እሺ በቃ መጣሁ። ወዴት ነው? ቆይ እንጂ እንዴ ሆስፒታል መሄድ አለብኝ። ለሊ ማግኘት አለብኝ። ይሄ ሰውዬስ? ዳይመንድ ዝም ብላ ያዘው። ከለቀቀው ምን እንደሚያደርግ አይታወቅም። ያማል እንዴ? ይሄንማ ያህል አሳማም ያህል ሰውዬ እኔ ብቻዬን ምን ላደርግልን? ዳይመንድ እኔ ሰዓት የለኝም። አንተ ጨርሰው። ለሊ ጋር ዶክተሩ አለ አይደል እንዴ? አንተ ምን ትሰራለህ? አንድ ቤት አስገብተህ ነው አትሄድም? ዳይመንድ አሁን ይሄ ምን ይከብዳል? ዶክተር ለሊ ደህና አይደለችም። ለሊ የት ሄደሽ ነው? ኦ የኔ ፍቅር ናፍቄ ያለው ማለት ነው። ቅድም እኮ ማሚ መንገድ ያገኘችኝና ወዴት መሄድ አልቻልኩም ነበር። አሁን ራሱ እቺ የምታያት ልጅ ናት እዚህ ይዛኝ የመጣችው። ምን እየሆንሽ ነው? ምንም በቃ አንቺ ወደ ቤትሽ መሄድ ትችያለሽ። አሁን ኤላዬን አግኝቼዋለሁ። ደግሞ ሄደሽ ለማሚ ያቃጥሪ ያሉሽ። ዶክተር ለሊ ምንድን ነው የሆነችው? ለሊ ወይ ኤላዬ የኔ ፍቅር ምን ተፈጥሮ ነው? ኤላዬ እቺ ልጅ ምንም ደስ አትልም። አስወጣት እንዴ። ሩታ እኮ ጓደኛሽ ነች። አንቺ በጠፋሽ ጊዜ እኮ በጣም ተጨንቃ ነበር። ኤላዬ አውቃ ነው፣ እያስመሰለች ነው። እኔ በቃ አልፈልጋትም። ማስወጣት ዶክተር ሩታዬ የኔ ቆንጆ ሩታዬ ይቺ ልጅ ምንም ደስ አትልም። በእናትሽ አስወጫት። ከኤላዬ ጋር ጊዜ እንዳላሳልፍ እያደረገችኝ ነው። እንዴ ለሊ ምን ሆነሻል? ሩታ እኮ እኔ ነኝ። ውሸታም። ቆይ ለምንድን ነው ከቅድም ጀምሮ የምትዋሽኝ? ከኔ ምን ፈልገሽ ነው? ቤዛ ንገሪያት። ዶክተር ምን እየተካሄደ ነው? ተረጋጉ። ቤዛ ወደ ኬሞቴራፒ ክፍል ሰጃት። ነይ የኔ ቆንጆ። ወዴት? እሷ የሌለችበት ቦታ ሄደን እናውራ። እሷ የሌለችበት ማለት ምን ማለት ነው? ዶክተር ምንድን ነው የተፈጠረው? ቆይ ለሊ እንዴት ነው ሩታ ልትረሳት የምትችለው? ይኸውልሽ ስሚኝ ለሊ፣ እኔ ሩታ ነኝ፣ እሷ ደግሞ ቤዛ ናት። ተይኝ፣ አልፈልግም አልኩሽ እኮ። እንዴ ቤዛ በቃ ይዘሻለች። ኤላዬ አንተ ትመጣለህ አይደል? አዎ እመጣለሁ። ዶክተር ምንድን ነው የተፈጠረው?
እኔ አላውቅም ሩታ። አላውቅም ማለት ምን ማለት ነው ዶክተር? ለሊ እኮ ረስታኛለች። አንተ ለምንድን ነው ኤላ እያለች ያለችው? ምንድን ነው የተፈጠረው? አልገባኝም። ምንም ሰዓት የለኝም። ሕክምና ማድረግ አለብኝ። ተረጋጊ ሩታ። ሩታ ዶክተር ለሊ እንዴት ናት? ሰላም እንዴት ነሽ? ሰላም ነህ ዶክተር? እንዴት ነህ? ቆይ ምን ተፈጥሮ ነው ለሊ እንደዚህ ሆነችው? እናቷ የመሰልኳት ምን ተፈጥሮ ነው? ይቅርታ ለሊ ምርመራ ስላደረግላት እንዲህ ነው ብዬ መናገር አልችልም። ይቅርታ አሁን ምርመራ ማድረግ አለብኝ። ወይ ጉድ! እንደምን ተፈጥሮ ነች የመሰለች ልጅ እንደዚህ ሆነችው? አላውቅም ማሚ ምን እንደተፈጠረ። ለሊ እኔን ረስታኛለች። ምን የተፈጠረ እንደሆነ አልገባኝም። አሁን እንደምንሽ ማዘሯ ተናኛ ተጨናነቂ። ባቡሬ ሄዱ? አዎ ልጆቼ ለምን አልመጡ? ለሊዬ ደህና አይደለችም እንዴ? ምን ሆና ነው? ባርች ሆስፒታል ነው ያለው። ለሊ ደግሞ ሕክምና የተደረገላት ነው ማዘሯ። አታስቢ ተምትል ለሊዬን በጣም አማማት እንዴ? ምን ነው እስካሁን? ማዘሯ ተረጋጊና ረፍት ለማድረግ ሞክሪ እንጂ። ማን ነው? እኔ ልክፈት። ልጆች ያስጨነቅኳቸው አይደል? እስኪ ለወንድምሽ ደውይለት። እሺ ማዘሯ ደውለታለሁ። አንቺ ብቻ ረፍት አድርጊ። ዳይመንድ አንተ እንዴ መስሪያ ቤት ውስጥ ነው እንዴ? ምንድነው? ምን እያደረክ ነው? ምን ሳደርጋዬ? ቤት ማን አለ? ማዘሯ አለች። ቆይ ሰውዬ ማን ስለሆነ ነው እነ ማዘሯ የሚያስጨንቃቸው? ገጀራው ማለት እሱ ነው። ይኸውልህ እኔና ባቡሬ ተጫውተንበታል። እኔማ ሰይፌዋለሁ። ኦልሞስት ዴድ። ቆይ እዚህ ለምን ይዘው መጣ? ባቡሬ እንዳትለቀው ብሎ እዚህ ጥሎብኛል። ሄደ። ማዘሯ ከተገኘች እዚህ ይመሳል። እሱን በነፃነት ከለቀቅ ነው ለሊና ማዘሯ ጋር በድጋሚ መምጣቱ ይቀራል። ስለዚህማ ይኸው እያንጠባጠብን ወደዚህ ያመጣ ምን አይታይም እንዴ? እያየሁትማ ነው። እሺ እናስገባው። ግን ማዘሯን አቀምጠን ለብቻቸው ናቸው። እነሱ ላይ ችግር እንዳይፈጠር ባይሆን ለማዘሯ እንስጣትና ለህግ አሳልፋ ትስጣ። ኧረ እኔ እንደዚህ አይነት ነገር አይመለከተኝም። ደግሞ በማላውቀው ነገር ተባባሪ ነው ብሎ እዚህ ያስገቡ። ቀልደኛ። ክፍል ውስጥ እናስገባውና እንቆልፍበት። ይኸውላችሁ ልቀቁኝ። ይኸውላችሁ ለእያንዳንዱ ላረጋችሁት ነገር አስሬ እየገረፍኩ ልካችሁ ነው ማስገባችሁ። አስከፍላችኋለሁ። ኧረ እባክህ እሱን ይኸውልህ ስትለጠለጥ ታወራዋለህ። ቱሪና አፋና ገባ። አሁን ልቀቁኝ። ቆይ እሷ ጥፋተኛዋ እያለች ለምንድን ነው የሚናገረኝ? ማን ተናገርሽ? ዴቭ ነው። ለምን ፍቅርን ተናገርሻት ብሎ። አሃ ዴቭ ነው ለፍቅር ወግኑ አንቺ የሚናገርሽ? ታዲያስ አንቺ ስሮጠሽ ምን አናገርሽ? እኔን ወረኛ ለማስባል ነው? ሮማን አሹ ሮማን አትበለኝ። ለምንድን ማለሽ? ለምንድን ነው የምትለኝ? አባትሽ ያወጣልሽ ስም መስሎኝ። አረ ነው? አዎ ሮማን አስመላሽ። ጭራሽ ያባየንም ስም ጠራ። ታዲያስ ስንት ዘመን አቆላምጬ ስጠራሽ መች ወይዬ ብለሽን ታውቂያለሽ? ምን ነው ዛሬ የአባትሽን ስም ስጠራው አንጨረጨረሽ? ዝም በል በቃ አሹ። ከዚህ በኋላ ደግመህ የሟች አባቴን ስም እንዳጠራው እሺ? ስሜታዊ የማይሆን ነገር ተናገርኩ እንዴ? ወይኔ ጉዴ ፈላ። አስከፋት መሰለኝ። ሮማን ሩቴ እትይ እንዴት ሆናችሁ? አይ አሹ እስቲ ተወኝ። የለሊ ነገር በጣም ከባድ ነው። እንደው ምን ገጥሟት ይሆን ልጄን? ለሊ ደህና አይደለችም እንዴ? አረ ምን ደህና ናት። ጭራሽ እኮ እኔን መለስተኛለች። ረሳችኝ ማለት? ሩታኒ ነኝ ያልኳት ቤዛን ሩታ ጓደኛዬ ምናምን ትላታለች። ለሊ ደህና አይደለችም አሹ። ይሄን ያክል ምን ነው ምን ነካት ሩቴ? እኔ አላውቅም። አሃ ዶክተሩ ምን ሆናለች አለ? ቆይ ምንድን ነው የታመመችው? እሱም አላወቀም፣ ግራ ገብቶታል አሹ። እንዴት ነው ነገሩ ማለት? ምንድን ነው ዶክተሩ የማያውቀው ነገር? ምን አይነት በሽታ? ኤላ
ቆይ ለምንድን ነው እዚህ የተኛሁት? ከቅድም ጀምሮ የምታደርገው ነገር ምንም አልገባኝ። ታመሻል ለሊ፣ ህክምና እየተደረገልሽ ነው። አይ ቅድም እኮ ከማሚ ጋር ፀሐይ ላይ ቆሜ ነበር። ለዛ ነው እንጂ ምንም አልሆንኩም። ለሊ አላስታወሽኝም? ለደቂቃዎች እንኳን እኮ ረስቼ አላውቅም። የለ ለሊ። ወይ እንዴ! ቆይ ለምንድን ነው እንደዚህ የምትናደደው? ለሊ እኔ ኤላ አይደለሁም ኢዩኤል ነኝ፣ ዶክተር ኢዩኤል። ከመቼ ጀምሮ? ምንድነው የሆንሽው? ቆይ ቅድም መድኃኒት ሰጥቼሽ ረፍት አድርጊ ብዬሽ ነበር የወጣሁት። ከወጣ በኋላ ምንድነው የተፈጠረው? መቼ? ቆይ እኔ እናንተ ከትምህርት ቤት ውጭ ተገናኝተናል እንዴ? ደግሞ ለምንድን ነው እንደ መምህራችን ነጭ ጋውን የለበስከው? የደም ካንሰርና የመርሳት ችግር። ቆይ እንዴት እንዴ? ወዴት ነው የምትሄደው? መጣሁ ለሊ። አይ አብረን እንሄዳለን። እኔ እዚህ ብቻዬን አልቀርም። ለሊ እዚህ መሆን አለብሽ። እዚህ ጠብቂ። አይ ትተኛ አትሄድ። እኔም አብሬ እመጣለሁ። አይ ለሊ አንቺ እዚህ መሆን አለብሽ። እኔ ተመልሼ እመጣለሁ። አይ በፍጹም ኤላዬ፣ እኔ እዚህ አልቀመጥም። አብሬ እመጣለሁ። ቦታው በጣም ያስፈራል እኮ። እዚህ ብቻዬን ተይ ልትሄድ ነው? ለሊ ተረጋጊ፣ እመለሳለሁ። ወይ ምን ነው? እዚህ ብቻዬን አልቀመጥም። ወይ እሺ አትጩሂ። ትተኝ የምትሄድ ከሆነ እጮሃለሁ። ለምን ነው የምትሸሺኝ? ዶክተር ምን ሆናለች? ለሊ ተረጋጊ። እሱ እኮ ባቡሬ ነው። ባቡሬ? ለምን ነው የምትስቂው? ወይኔ ጉዴ! በጣም እያየኝ እኮ ነው ኤላዬ። ደግሞ በጣም ያስፈራል። ለሊ ስሜን ደግሞ የት ነው የሚያውቀው? እሱንም ረስተሽዋል? መቼም ይህም ጓደኛዬ ነው አትለኝም። ቆይ ለሊ ምን ነክቶሽ ነው? እኔ እኮ ማዘሯ ችግር ውስጥ ስለነበረች የእሷን ጉዳይ መጀመሪያ ላስተካከል ብዬ ነው እንጂ ረስቼሻለሁ። ቆይ በዛ ምክንያት ተቀየመሽ ነው? ወይኔ ጉዴ ኤላዬ፣ ከሰው ጋር ተመሳስዬበት ነው መሰለኝ። ባቡሬ እኔ እናንተ መነጋገር አለብን። ለሊ እዚህ ጠብቂ። ስለምንድን ነው የምናወራው? ባቡሬ ለሊ ደህና አይደለችም። እኔም ከአንተ እኩል ነው ያወቅኩት። ምን? ቆይ ምን ሆናለች? እኔ እንዳትጠጋኝ ብላ ነው? ወይኔ ጉዴ! በቃ እንዳትነካኝ፣ እንዳትጠጋኝ ኤላዬ። ቆይ ለምንድን ነው ዝም የምትለው? ኤላ ባቡሬ አንተ ቢሮ ጠብቀኝ። እሷን አድርጋግቻት ልምጣ። አልገባኝም። እባክህ ባቡሬ ቢሮ ነው እናወራለን። መጣሁ እንደ ለሊ እንደውም ከጓደኛሽ ታሽ ቤዛ 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 አንድ የመጣው ከለሊ ጋር ሆኜ። እሺ ብታይ በጣም የሚያስፈራ ልጅ መጥቶ ነበር። የት? አሁን እዚህ የነበረው ልጅ ጥቁሩ ልጅ አላየሽውም እንዴ? ባቡሬ ነው። ባቡሬ ደግሞ እኮ ስሙ በጣም ነው የሚያስቀው። እንዴ እሱንም አላስታወሹም? እናውቀዋለን እንዴ? አይ አታውቂውም? እንኳን አላወቅኩት። እሱና የቀድሞ ልጅ ምናቸውም ደስ አይልም። ሄሎ ዳኒ፣ የት ነህ? አዎ አጠገቤ ናት። እባክህ እሷን ከዚህ ማስወጣት ትንሽ ከባድ ይሆንብኛል እንጂ ጥሩ አጋጣሚ ነበር። እሺ ትንሽ ጠብቀኝ፣ ልደውልልህ። ለሊ ወይ ጓደኛዬ፣ ታውቂያለሽ እንዴት እንደምወድሽ? አዎ እኔም እኮ ስለማልነግርሽ ነው እንጂ በጣም ነው የምወድሽ። ስሚኝማ፣ አሁን የምነግርሽ ነገር አለ፣ ለማንም እንዳትናገሪ እሺ? እሺ ምንድን ነው ንገሪኝ። እዚህ መቆየት የለብሽም ለሊ። ለምን? እኔ እኮ እዚህ ያለው ኤላዬ ስላለ ብዬ ነው። እሱማ ኤላም አለ፣ ግን አሁን የመጣ ያየሽው ልጅ አንቺና ኤላን ለመለየት ነው የመጣው። እንዴ ለምን? ያው ለራሱ ስለሚፈልግሽ ነው። እና ኤላ እኔን አሳልፎ ሊሰጠኝ ነው? እና ታዲያ አሁን ከአንቺ ራቅ ብለው ምን የሚመካከሩ ይመስልሻል? ወይኔ ጉዴ! እሺ ቆይ ታዲያ ምን ላድርግ? ምን ማድረግ ነው ያለብኝ ጓደኛዬ? አሁን ከዚህ ሆስፒታል ማንም ሳይሽ ሹክ ብለሽ ውጪ እሺ? ቆይ እሺ እንዴት እወጣለሁ? ሩታዬ አንቺ መላታጭም በእናትሽ አስወጪኝ። አይ እኔ እንኳን አንቺ መርዳት አልችልም ለሊ፣ ግን አንቺን ብትሆኝ እዚህ መቆየት የለብሽም። ደግሞ እኔ እንደነገርኩሽና እንዳስወጣሽ ማንም ሰው መስማት የለበትም እሺ? እሺ በቃ ሩታዬ፣ እኔ በቃ አሁን ደግፊ ልውጣ። እና ለሊ የመርሳት ችግር አለባት እያልሽ ነው? ማንንም አታስታውስ? እንደዛ ቢሆን ነው። ሩታን እኮ አላስታወሰቻትም። እኔን ደግሞ እናቷ መሰልኳት መሰለኝ። እናቴ ብላ ጥምጥም ብላብኝ ነበረ። አይ ለሊ ካዴ ጋር እንደዛ እንዳልሆኑ መጨረሻቸው እንደዚሁ። አይ ልጄን እንዴት እንደምታሳዝን ልጅ ሆና እኮ እንዴት አቅብጠው እንዳሳደጓት። ያቺ የተረገመች አክስቷ ናት እንደዚህ የዳረገቻት። የአባቷ ንብረት እኮ አይደለም ለአንድ ልጁ ለለሊ ለሀገር ለደሃ ይደርስ ነበረ። እና ለሊ ሁሉንም ነገር ረሳሽ ማለት ነው? ምን ድጋሚ ትጠይቂያለሽ? ተነገረሽ አይደል እንዴ? ፍቅር ወይ ማዬ፣ ሮሚዬ ቆንጆ ቡና ማፍላቷ ደከምሽ እንዴ? ወይ ላግዝሽ? የምንለውን ነገር እኮ ጭራሽ እየሰማሽ አይደለም። ይቅርታ ፍቅር። ለእኔ ችግር የለውም ሮማን።
እማዬን ግን ተወርቶ ያለቀ ወሬ እያስደገምሽ አታድግሚያት እሺ። አይ ፍቅር ለምን ትስቂያለሽ እማዬ? ሮምዬ እያልሽ እኮ ላለመጨቃጨቅ ጥሩ ነገር እየተናገርሽ የምትቆጩ ነገር እኮ ነው ያሳቀኝ። አረ ግድ የለም እትዬ አይጨነቁ፣ እኔ ለምጃታለሁ። ተማረሽ ባልሆነ። አይ በቃ እንግዲህ ልትጨቃጨቁ ነው እንዴ? እንዴ ወይ ሮምዬ ነይ ልጅ ነይ ቁጭ። ማሚ እኔ የላሊ እንደዛ መሆን ምንም ማመን አልቻልኩም። እኔም ነገሩ አስደንግጦኛል ሩታ። እኛ ግን ምንም ማድረግ አንችልም። ነገሩን ሁሉ ለፈጣሪ መተው ነው፣ መጸለይ ነው ያለብን። እሱስ ልክ ብለሻል ማሚ። ግን ደግሞ በዚህ ልክ ለምን አይባልም። ፈጣሪ ፈተናዎችን ሲያመጣ አሳልፈኝ እንጂ ለምን ፈተና መጣህብኝ አይባልም። ምናልባት ምን ይታወቃል፣ ከሌላ ትልቅ ፈተና ሊሰውራት ይሆናል ለሊ ነገሮችን እንደዚህ ረስታ ቁጭ ያለችው። እኔ አላውቅም ማሚ፣ በጣም ግራ ገብቶኛል። አይ ሩታ፣ እኔና አንቺ እኮ ሰዎች ነን። የሱን ጥበብ በምን እናውቃለን? የሚመጣውን ቁጭ ብሎ መጠበቅ ነው እንጂ ፈጣሪን ለምን እንደዚህ ያረክ ለምን አመጣህብኝ እየተባለ ከፈጣሪ ጋር ክርክር አይገባም። ግን አደይ ይሄንን ነገር አልሰማችሁ? አደይን ግን ታስታውሳት ይሆን? እሷንማ መርሳት የለባትም። ከረሳቻት ግን በጣም ነው የሚገርመው። በላሊ እንደዚህ መሆን እየተዝናናሽ ነው አንቺ? ኧረ እንደዛ አይደለም። ታዲያ እንዴት ነው ፍቅር? ተይ ሩታ፣ እዛ የተናደድሽው መተሽ እኔ ላይ አትበሳጭ። ፍቅር ወደ መኝታ ቤትሽ ግቢ። እንዴ ማይቆ አሁን እኔ ምን አደረኩ? አይ በቃ እየጠበቅኩ ነው ዶክተር። ባቡሬ ገና ምን እንደተፈጠረ አልገባኝም ማለት ምን ማለት ነው? ቅድሚያ ለህይወቷ የሚያሰጋትን ሕክምና ማድረግ ነበረብኝ። ከሱ ውጪ ስለ መርሳቷ ምንም አይነት ምርመራ አላደረኩላትም። ለምን? ምክንያቱም ለሊ የመርሳት በሽታ ሳይሆን አሳሳቢ ደረጃ ላይ የደረሰ የካንሰር በሽታ ነበር የነበረባት። ለሱም ደግሞ አስፈላጊውን ሕክምና ባለመውሰዷ ነገሮች በጣም አስከፊ ደረጃ ላይ ደርሰው ነበር። ነገር ግን ኬሞቴራፒውን ስላደረኩላት አሁን በትዕግስት ትንሽ ጊዜ ጠብቃት። ባቡሬ ስለምን ትዕግስት ነው የምታወራው ዶክተር? ለሊ እኮ በጣም ታማለች። እንዴ እኔ እየሸሸች አንተ ጋር ተለጥፋ ኤላ ስትል ነበር። ቆይ ምንድን ነው የተፈጠረው? ባቡሬ ለሊ ሁሉ ነገር ረስታለች። አልገባኝም። እንዴት ሊፈጠርባት እንደቻለ አልገባኝም ባቡሬ። ግን እሱን ደግሞ ምርመራ ሳላደርግ ማወቅ አልችልም። እንዴ ደህና የነበረች ልጅ ሁሉን ነገር ስታለች ማለት ምን ማለት ነው? ዶክተር ምን ነክቷል? ይቅርታ ባቡሬ፣ ልታገሰኝ ይገባል። እርግጠኛ ሳልሆን እንዲህ ነው ልልህ አልችልም። እና ደግሞ ለሊ ልታገሳት ይገባል። አሁን ጊዜ ማባከን የለብኝም። ሕክምናው መጀመር አለብኝ። ዶክተር እኔም አንተም እንደምናውቀው ለሊ ከህመማና ከጭንቀቷ በቀር ሌላ እንደምትለው አይነት በሽታ እንደሌለባት ታውቃለህ። ባቡሬ አልነበረባትም። ግን ደግሞ ጭንቀትና መድኃኒቶቹ ሲደራረቡ እንደዚህ ነገሮች ሊፈጠሩ ይችላሉ። እባክህ ባቡሬ ማወቅ ከፈለግ ትንሽ ጊዜ ታገስ። እጠብቃለሁ። በርታ ባቡሬ። ቆይ እናት ላይ እንዴት እንደዚህ ታደርጋለህ? ዝም አትለው አንተ። 10 ጊዜ አትወልድም አንተ የባለጌ ባንዲራ ያዥ ሰዳደግ። እኔ ማን እንደሆንኩ አላወቃችሁ? እሺ ማን ነው? በእናትህ ገጀራው እባላለሁ። እንኳን ሁለታችሁን ይሄን ሰፈር አመድ አደርገዋለሁ። ኧረ እባክህ። እሺ ገጀሪት በጣም ፈራን፣ ተንቦቀቦቀ። ወይ አውሎ ንፋስ ሆነ እንዳትወስደን በጣም ፈራን እኮ። አውሎ ንፋስ ጭንቅላት ባዶ ጭንቅላት ይዘህ ነው እናትን የምታሰቃየው። እኔ የምልህ እናት ማሰቃየት እርፍና መሰለ እርድና መሰለ እንዴ? ያልበላችሁን ባታኩ ጥሩ ነው። እናንተ ገና ልጆች ናችሁ፣ ምንም አልገባችሁ። ኧረ እያስፈራራህ ነው? ኧረ ኪንጎ እኔ ሰውዬ ዋዛ አይደለም፣ አትሳፈጠው። ጠራርጎን እንዳይሄደ። ኧረ እንዴ ታዲያስ እንዴ ጠራርጎን በሄድት ወንድም እዛ አዋሽ ተገኘን ማለት አይደለ? እኔ ላይ ተሳለቃችሁ ነው እናንተ ጭልፊቶች። አንተ ታመራለህ እንዴ? ተመልከተው እስቲ እንጂ ሰማየው ለኮ ብረት የሚያጣም ቦክስ እኮ ነው። እንዴ ታስረህ ታካብዳለህ እንዴ? ይኸውልህ እገልሃለሁ። አንተ ላይ ልገለኝ? አዎ ግጥም አድርጌ እደፋለሁ። ጥሩ ምን አደርጋለሁ? ሁለት ትናንሽ በረሮች ገጀራውን ገደሉት ተብሎ ታሪክ ይወራል። በረሮ? አዎ በረሮ። እጨፈልቃቸዋለሁ። እሺ የኔ ሮች ኪለር። ኧረ መናናቅ አላወከኝማ። ምን ልታደርግ ነው? እገለዋለሁ። አዎ እገለዋለሁ።
ማዘሯን ለማትተሽ አመጣሽ? ታኝታለች። ይኸውልሽ ካፒቴን ዳኒ በእጃችን የለም። ስለዚህ ማዘሯን ብቻዋን መተው የለብሽም። ሂጂ። እሺ እመለሳለሁ። ስማ አንተ እናታችሁን ካገኛችሁ ምን ትፈልጋላችሁ? አትለቁኝም? ማዘሯን ላሰቃየህበት ገና ዋጋ ትከፍላለሽ። በብር እንስማማና ልቀቁኝ። በብር ልክፈላችሁ። መጀመሪያ ለራስህ የሚከፍል ማገኛ አንተ ውሻ። ቆይ ማዘሯን እንዴት እንደዚህ ታደርጋታለህ? ይኸውልሽ አንቺ አይመለከትሽም። አርፈሽ ተቀመጪ። ኧረ አይመለከተኝም። በጣም ጠብቀኝ እሺ። ኧረ እባክሽ አልቀረብሽ። አርፈሽ ተቀመጪ። እንደዚህ ሆነ ምላስን እንደዚህ ሆነ እንደ ካልሲ ነው እንዲህ መገለብጥ በእና አርፈሽ ተቀመጥ። ኧረ እጄን ሊያሳስተው ነው። ታውቁኝም እኮ ለዛ ነው። አርፋችሁ ተቀመጡ። ተቀመጡ አርፋችሁ ሁላችሁ። እረፉ። አታውቁኝም። ተው ተው። ምን ልትሆኚ? ሴትነት እንዴት እንደሆነ ላሳየው። የኔ እናት ትንሽ ሚጥሚጣ ነስደስ አታረጊበት። ተነሳንተ ደነስ ነው ህይወት ምን እንደሆነ እንደዚህ እናስተምራለን። ትሰማኛለህ? እስካሁን ሴት ስትል ዝም ያልኩ ወንድ ሆኜ እንዳልሆነ ታውቃለህ አይደል? አሁን ግን ለሴት ልጅ አለ አጉል ጥላቻ እኔና እናቴ ላይ ደርሷል። ለዚህ ደግሞ አስከፍልሃለሁ። እሺ ዝም ብያለሁ። ለማተራ አንተ ማዘርዋለህ ምንም ታመጫለሽ? ልቀቁኝ! ልቀቁኝ! ውሻ! ምንም አታመጡ! ምንም አታመጡ! ለሌት ሄደች። ቤዛ አዎ ዶክተር። ለሊስ ቤዛ? ለሊ? አዎ ለሊ እዚህ ነበረች እኮ። እዚህ እንደነበረችማ እኮ አውቃለሁ። ጠብቂያት ብዬሽ ነው የወጣሁት። የት ሄደች? እኔ ስቶር ነበርኩ ዶክተር። ቤዛ ለሊን ጠብቂያት ብዬሽ ስቶር ምን ትሰሪያለሽ? ታውቀዋል ዶክተር፣ እየተቆጣኝ ነው። እንዴት አልቆጣም? ልጅቷ እኮ ደህና አይደለች። ገና አይምሮዋ ደህና ይሁን አይሁን እንኳን አላውቅም። ታማሚ እንደሆነች ያወቅሽ እንዴት ትሻት ትወጫለሽ? ሲስተር እኮ። ቤዛ ምንም አይነት ምክንያት መስማት አልፈልግም። ስራሽ የምትፈልጊው ከሆነ በስነ ስርዓት ስሪ። ምንም አይነት ስህተት አልፈልግም። የፈለገ ነገር ብትበስጨጭ ለኔ ማዳን አትችልም ዶክተር፣ አትልፋው። ሄሎ ዳኒ፣ አገኘሃት? ልኬያታለሁ እኮ እንድትመጣ። ኧረ ወታለች፣ ቆየች። እንደውም አላገኛትም እስካሁን። እሺ ለማንኛውም ሌላ ሰው እንዳይቅ ተጠንቀቅ። አሎ፣ ደህና ሰነበታችሁ? ዛር መስጌ፣ ይኸውልህ እንግዲህ እኔ ልጅቱን እንደምንም ብዬ አምጥቼ በእጅ አስገብቻለሁኝ። ቶሎ በሉና ውሰዱ። ተቀናቃኝ እየመጣ ነው። እኔ አንድ ቃል ገብቻለሁ ብዬ ነው ነግሬዋቸዋለሁ። ቶሎ በሉ። አንተ ሰውዬ ደግሞ ምን ሆንሽ? ቆይ ልጄ የት ናት? እኔ ልጠይቅሽ እንጂ ልጄ ምን አድርጌ ነው የምትያት? አንዴ ታግባ አንዴ አታግባ እያልሽ የምታወዛግቢያት ለምንድን ነው? ይኸውልዎት አሁን ስለሱ ከእርሶ ጋር አላወራም። እንዴት? ቆይ እርሶ የልጃችን ማግባት አለማግባት ምን አስጨነቆትና ነው እንደዚህ እንደው ያንን ሁሉ ነገር ካሳለፍን በኋላ ልጄ ሲሉ እውነትም እኮ ያሰቡ ነበር የመሰለኝ። ለካ እርሶ ልጄን ሊያሰቃዩና እንደገና ደግሞ የነበሩበት ሊመለሱ ነው። በሉ አሁን ልጄን ቶሎ ብሎ ይመልሱልኝ፣ ጫፏ ሳይነካ። እንደ እናትነትሽ ሰከን ብትይ ነው የሚሻለው። እኔ ለልጅ የሚያስፈልጋትን ሆናትን አድርጋለሁ። እዚህ እየመጣሽ አትወብሪ፣ ገባሽ? እዚህ እየመጣሽ ውብራታ ይቅርብሽ። እኔ ከእርሶ ጋር ምን አነታረከኝ? እማረገውን አውቁ የለ ይጠብቁ። ወይኔ ጉዴ ፈላ! ወይኔ እናቴ ድረሽልኝ!
ኡፍ ይላ ኡፍ። ቆይ ምን እያደረግክ ነው? እጭ እሺ፣ ምንድነው የማደርገው? ልደበቅ እንዴ? አይ ያገኙኛል። ወይኔ ግን ጥቁር ልጅ እንዴት ነው የሚያስፈራው! ወይኔ አምላኬ፣ ምንድነው የማደርገው? ኧረ እቴ ማንም የለም እኮ ምን ሆነሻል? ይሄ ልጅ አገዘኝ ልበለው እንዴ? ሱሚዳ እሺ፣ ምንድነው የማደርገው? እሺ፣ እንዴት ነው ከዚህ ጣጣ የምወጣው? ለሊ ወንድሜ እባክህ እርዳኝ፣ እየተከታተሉኝ ነው። ምን? አዎ። ወይኔ ጉዴ ፈላ። ማን ነው እሱ? ለሊ ደግሞ ከየት ነው የመጣሽው? እስኪ ለመረጋጋት ሞክሪ። ና እንሂድ። ወዴት ነው የምንሄደው? ለሊ እኔ እኮ አደይ ስልክ አላነሳም ስላለችኝ ወይ ደውላልሽ ከሆነ ብዬ ነው የመጣሁት። ደግሞ ማዘሯ አልተገኘችም እንዴ? ቆይ ምንድነው የምታወራው? ለምን እኔን አትሰማኝም እንዴ? ስማኝ እያልኩ እኮ ለምን ራሱ ደርቶ ሆነብኛለክ። ይኸውልህ ስማኝ እባክህ እርዳኝ። እናቴ ጋር እንድሄድ እርዳኝ። እናቴ በዚህ ሰዓት እዚህ እንደሆን ካወቀች በቃ ትገለኛለች፣ ያልቅልኛል። ሰዎቹ ደግሞ እየተከታተሉኝ ነው። ከያዙኝ በቃ ይገሉኛል። ለሊ ምንድነው የምታወሪው? እስኪ ተረጋጊ እሺ መጀመሪያ። ወይኔ ጉዴ! ቆይ አንተ ጆሮ አይሰማም እንዴ? የሆነ ጥቁር ልጅ ባቡር የሚባል ከኤላ ጋር ተመሳጥሮ ሊገሉኝ ነው። ማለት አልገባህም? ሊገሉኝ ነው። ምን? አዎ እባክህ አሁን እርዳኝና በቃ ወደ ቤት አድርሰኝ። ነሽ ወደዚህ ነው ቤትሽ? አይ በዚህ ነው የኔ ቤት። ዶክተር ባቡሬ ለሊት እንቻለች። ባቡሬ ለሊ በድጋሚ ጠፍታለች። ምን? አዎ የት እንዳለች አላውቅም ባቡሬ። ያንተ እርዳታ ያስፈልገኛል። ቆይ ዶክተር እየቀለድክብኝ ነው እንዴ? አረ በፍጹም ባቡሬ እየቀለድኩኝ አይደለም። ታዲያ ምን ብለኝ ነበር? ምንድን ችግር? ባቡሬ ተረጋጋ። ተረጋጋ ብለኝ እስከ መቼ ነው የምረጋጋው? ቆይ እየሸወርከኝ ነው? ለሊ የት እንቻለች? ባቡሬ አሁን ስሜታዊ የምንሆንበት ሰዓት አይደለም። እየሸወርከኝ ባሉ ኤሎ ዴፍ ለሊ አንተ ጋር ነች? በቃ እሺ እባክህ አንተ ጋር ቆይልኝ፣ እኔ እመጣለሁ። እሺ በቃቸው። ባቡሬ በእኔ መኪና እንጃ ተገኘች? እኔ የምልህ ቆይ ባቡሬስ? እባክህ ባቡሬ ያው ሆስፒታል ነው የሚሆነው ለሊ ጋር። በእናቱ ይህን ያልጨክኑ አይቆይም። እባክህ እኔም እንደዛ ገምቻለሁ። ምንድን ነው? ቦስ ደወለ። እንዴ ስንት ሰዓት ነው? ቆይ ወይኔ 30 ደቂቃ ሙሉ ነው ያረፈድኩት። 30 ደቂቃ ሙሉ ነው ያረፈድከው? ወይኔ አባረረኝ። ኧረ እባክህ አንተ ኪንጎ፣ ኧረ እባክህ እንዳትደፋ። ምን እንደሚሻለው እንደው መቼስ። እሺ ብቻዬን ነኝ፣ ትንሽ ልዝናናበት እስቲ። የሚጸጽትህን ነገር አታርግ። ውይ ይኸውልህ ገጀሪት፣ እኔ ምንም የሚጸጽተኝ ነገር የለም። አትሳሳት፣ በጣም ይጸጽታል ዳይመንድ። አይ አትሳሳት፣ መቼም አይጸጽተኝም ገጀራው። ባይሆን ይኸውልህ ከዚህ መውጣት ከፈለግ እውነቱን ንገረኝ። የሆነ እውነት? ሴት ልጅ የምጠላበትን ምክንያት። እንዴ ከሌላ ፕላኔት የመጣ ይመስል ከሴት እንዳልተወለደ እንደዚህ ሴት ልጅ የምጠለው ለምንድን ነው? እሱ አይመለከትም። በጣም ጥሩ። ይኸውልህ ባቡሬ ሲመጣ ከኔ ይበሳል እንጂ የሚራራል እንዳይመስል። መልካም ጓንታናሙ ወንድሜ፣ እውነትም ገጀራው። ምን ነው ሩቴ? የሌሊ ነገር በጣም የሚያሳሰበኝ ነው። ከጭንቅላቴ ምንም ልትወጣልኝ አልቻለችም። ታዲያ እንደዛ ሆና ለምን ጥለሻት መጣሽ? ምስኪን አደይ እንኳን የለሽ ከጎኗ። አይኔን ለማየት ያስጠላታል። በጣም ጥልታኛለች። እኔን በጭራሽ አትፈልገኝም። ኧረ እግዚኦ ማለት አሁን ነው። ወዳጅን የሚያስጠላ በሽታ ደግሞ መጣ። ጉድ እኮ ነው ዘንድሮ። የሚገርም እኮ ነው። ዶክተሩ ራሱ በጣም ነው የሚያሳዝነው። ኧረ ወዲያ ዶክተሩ ደግሞ ምን ያሳዝናል? በሷ አይደል እንዲሆነችው ቀና ብላ ሰው ማታይ ሴት። ዶክተሩ ራሱ ግራ ገብቶታል። ኤላም መስሏት ነው መሰለኝ ዶክተሩን በጣም ወደዋለች። ኧረ ተይ የምርሽን ነው? ለሊ
ዶክተሩን ወደደች? አዎ። እንዴት እሱን ትጠላዋለች? አሃ እንዴት ነው ነገሩ? ብጠላኝም ዶክተሩ ጋር መሄድ አለብኝ። አደይ ጋር ስደውል ግን ስልኳ አይሰራም። ምን ሆናለች? ዴቭም እንደዚህ ጨቀጭቀኝ ነው ያለው። አይ ጉድ! እስኪ ስልክሽን አምጪው፣ ብርሃን ጋር ልደውል። እሺ ያው አይ ብርሃን መዞር እንጂ መች ስልክ ታነሳና? አይ ብርሃን በቃ እሺ፣ ከደወለች እኔ እጠይቃታለሁ። አምጣ ስልኬን ልሂድ። አይዞሽ ሩታዬ አትጨነቂ፣ ፈጣሪ ያውቃል። አሸናፊ ገበየው። አዎ አሸናፊ ገበየው። አቤት ሮማን አስመለሽ፣ ምን ፈልግሽ? ተው ግን አሹ፣ የሟች አባቴን ስም አትጥራ። አንቺ አይደለሽ ቀድመሽ የሟች አባቴን ስም የጠራሽው? በል በቃ እኔ ካንተ ጋር ልጨቃጨቅ አልመጣሁም። አሹ ታዲያ ምን ብለሽ መጣሽው? አደይ ድምጿ ጠፍቷል። በሰላም ነው? እኔ ምን አውቄ። ያው ነው ሮማኔ፣ እኔም ታንቺ እኩል እዚሁ ቁጭ ብያለሁ። ምን አውቄ? በምንም ላውቅ አልችልም። የሰማው ነገር ካለ አሳውቀኝ አሹ፣ ዝም አትበል። ከሰማውማ መንገዶኝ እነግርሻለሁ። ደግሞ እንዴት ነው ነገሩ? እንዲህ ተቆጥተሽ አይቼሽ አላውቅም። ምን ነው ሮማኔ፣ አዲስ ሰው መሰልሽሳ? እየቀለድክብኝ ነው? ሮማን ሙሽ ስልሽ አራንቶ ድብ እንበል። ቆይ አሁን ይሄ ምን ይሉታል? ለምን በሙሉ ስም የጠራኝ ብሎ መናደድ? አይሩ ፍቅሬን ተቀበይ ስልሽ እምቢ ብለሽ ይኸው ዛሬ እንደዚህ ትሆኛለሽ። አንተ ከረፈፍ የሆንክ ልጅ ምንድነው ደግሞ ገና ከመምጣት የምትሳደቢ? ምንድነው እዚህ ጋር የሚገትር? ትንሽ እንኳን ደበቃ አትልም? ምን እየሰራ ነው? ቆይ አልገባኝም። በቃሽ አሁን የደረስኩት። እንዲህ ስትንቀራፈፍ ነው አለል ያመለጠች። እንዴት አንዲት ታማሚ የሚያዛቅታል? ቆይ አንተ በቃሽ አትሳደቢ። እባክህ ወደዛ። ስድብ እንኳን ሲያንስ ነው። ለነገሩ እኔ ምን አገባኝ? አሁን እንካይ ነው። ከየት አመጣሽው? ልጅቷ ቤዛ መሆኗን አትርሳ። ገና ይላይ ያለ ነበር ቁልፉን ያስቀረስኩት። እሺ ምን ይዤ ነው የምወጣው? የኢላን የቤት ካርታ ውክልናዎችና የሌሊን ዶክመንቶች ይዘውጣ። ደግሞ ምንም አይነት ጥፋት አልፈልግም። እሺ እሺ ተጠንቀቅ። እሺ እዚህ ትቆያለሽ አንቺ? አይ እኔ እንኳን ዶክተሩ ሳይመለስ መመለስ አለብኝ። ደግሞ ከዚህ በኋላ እዚህ ሆስፒታል እንዳትመጣ። እኔ ራሱ እንዴት እየተደባበኩ እንደምሰራ አልገባሁም። በቃ ስወጣ እደውልልሻለሁ። ልጆች የሆነ ነገር አጋጥሟቸው እንጂ በደህና ነው ብለሽ ነው? አረ ማዘሯ እባክሽን ተረጋጊ። ምንም አልሆኑም፣ ደህና ናቸው። ለምን አትረጋጊም? ልጆች አንድ ነገር ሆነው እንጂ በጤናቸው አይደለም። አረ ማዘሯ እባክሽን ተረጋጊ። በቃ ምንም አልሆኑም፣ ደህና ናቸው። ለምን አትረጋጊም? አይ ልጆቼን ሳለ በረከቴ መጥቶ አንድ ነገር ካላለኝ አልረጋጋም። እሺ መልሽ ልደውልለት። ሄሎ። አረ ወንድሜ ማዘሯ የሌለ ተጨንቃለች። ደህና አይደላችሁም እንዴ? ለምን ቆያችሁ? ወዴት? አረ በእናትና ቤት አንድ አፍታ ገባ ብለህ ትወጣለህ። ማዘሯ እኮ ምንም ልትረጋጋ አልቻለችም። እሺ ምን አለሽ በረከቴ? ማዘሯ ባርች እመጣለሁ ብሏል። በቃ አትጨናነቂ። እንደዚህ ስትጨናነቂ ትታመሚያለሽ እባክሽ። እሺ ምን አደርጋለሁ ቅምጥሌ? እረጋጋለሁ። ግን ልጆቼን አንድ ነገር ካርጓቸው እኔ መኖር አልችልም። ማዘሯ እሱ እዚህ ነው ያለው፣ ተጨናቂ። የት? ይኸውልሽ ማዘሯ ገጀራው ለሊሊ ሊጎዳት አይችልም፣ ታስሯል። ዳይመንድ እየጠበቀው ነው። ባርች ደግሞ ለሊሊ እየተንከባከባ ስለሆነ እንደዛ ከሆነ እረጋጋለሁ ቅምጥሌ። ቆይ ግን ለምን እዚህ ያመጣችሁት? ልንቀጣው ነው። ማን ነው የሚቀጣው? እኛ ነና። ታዲያ አንቺን እንደዛ አድርጎ ዝም ልንለው አስበሽ ነበር እንዴ? እንዴ ልጄ እናንተም ማንቀጫ አረጋችሁ። ለህግ አሳልፎ መስጠት ነው እንጂ ያለባችሁ። ካሰራችሁትማ ከሱ ምን ተሻላችሁ? ማዘሯ ደግሞ እሱ ስራው ነው። እሺ መገደልም ሲያንሰው ነው። አረ ምን በወጣሽ ልጆቼ፣ ኃጢአት ልትገቡ? እንደሱማ አይሆንም ልጄ። እሺ በቃ አንቺ አታስቢ። ባሪስ ሲመጣ እሱን ይጨርሳል። አይ ቅምጥል አይሆንም። የባሰ ልጄን ችግር ውስጥ አትክተችሁ። ይሄ ልጅ ተናዶ አንድ ነገር ያደረገው እንደሆነ እዳው ለኛ ነው። ሂጅና ሱጭ። ለህግ አሳልፎ መስጠት ነው እንጂ እኔ እንደዚህ አይነት ነገር አልወድም።
አረ ማዘሯ ተረጋጊ። እኛ እኮ በዛው ከለቀቅነው ለሊን ይጎዳታል ብለን ነው። ከታሰረ መቼ ያገኛታል? ሃይ ማዘሯ፣ አሁን ማምለጫ ዘዴው ብዙ ነው። ደግሞ ባርች ነው እዚሁ ይጠብቀኛለሁ። እኔ ምን ብዬ ለቀዋለሁ? አይ ይሄ ልጅ ሌላ መዘዝ እንዳያመጣባችሁ። ማዘሯ ዝም ብለሽ ፈታ በይ እሺ። ሁሉንም ነገር ልናጣው። ጫኔ ፍታልኝ። አደይ አታስቸግሪ። አደይ ነገርኩሽ። በቃ እኔ እኮ ፈትቼ እለቅሻለሁ። ደግሞ አትጩይ። እኔ የሴት ጩኸት ደስ አይለኝም። ከወንድ ጋር መታገል ምን ያደርግልሻል? አደይ በይ ተጠንቀቂ። እናንተ አንተ ሙሽራ ቤት ታሰረን ጫካ ታሰራላችሁ እንደወስዳችሁ? አባዬ አይ ምን ዘመድ በቤት እየተመላለሰ ስለሆነ በግድ እንዳሰርናት ካወቁ ሀሳባቸው እንዳይቀይሩ ብዬ ነው። እንደዛ ከሆነ ጥሩ። ታዲያ ለምንድን ነው ልጄ እንደዚህ ያሰርካት? ልጄ አባዬ አሁን እንደ በፊቱ የሆነ ምንም ነገር የለም። ሁሉም ነገር ተቀይሯል። አሁን ትልቅ ልጅ ነኝ። ዴቭ ደግሞ እጮኛዬ ነው። ፈቅደህ ምድረኝ ከሆነ ዳረኝ፣ ካልሆነ ግን በቃ ከህይወቴ ወጣ። ህይወቴን አታበላሽብኝ። ምንም ነገር አልቀበልም። በክብር ትዳሪ እንደሆነ በክብር እንዳማራብሽ ሙሽራ ሁኔታን ቆጥረሽ ተዳሪ። ያንን ደም የሚባል ነገር ደም ነው። ደም ትይውን ከልብሽ አውጭ። ይኸውልሽ እሱ ምንም አይጠቅምሽም። አባትሽ ለአንቺ ብሎ የመረጠልሽን አግቢና ተንደላቀሽ ኑሪ ልጄ። አልፈልግም። ሲጀመር እንደ ህፃን ልጅ እኔን አታለ እንደዚህ ማድረግ አልነበረብን። እሺ ምን ማድረግ ነው ያለብኝ? ልቀቀኝና እሄዳለሁ። አይ ይሄ ደም የሚባል ልጅ እንደው ልብሽን በልቶታል በል። ተይ የማይሆን ነገር እያልሽ እኔን አታሳስቢኝ። ይኸውልሽ እስካሁን ወዴት ነው ስትኝ እሺ ብዬ ነበር። አሁን ግን በቃ ለልጅ የማውቀው እኔ ነኝ። አውቅቷል። የኔን ህይወት እኮ የምኖረው እኔ እንጂ አንተ አይደለም። የኔና ያንተ ነገር ካበቃ ደግሞ በጣም ቆይቷል። እሺ ገና መጨረስንና አንቺ ልጅን ድሬ የወግ ማድረግሽን አይቼ ተንደላቀሽ ኖሪ አይቼ ነው እንጂ ለዛ ለከተማ ጩልሌ ወስጄ ሰጥቼ እንዴ ትላለች። አባቴ ነህን ያልጠላም፣ ግን ማሰብ ያለብን ነገር በአንተ ምክንያት ህይወቴ ወዳልሆነ አቅጣጫ እየሄደ ነው መስሎሽ ነው። እኔ ህይወትሽን እያስተካከልኩልሽን እያበላሽውልሽ አይደለም። ልዑል ከልዑል ቤተሰብ ጋር ከነሱም እኮ ልዑል ነው። የልዑል ልጅ አግብተሽ ድልቅ ቃለ ኑሮ እንድትኖሪ እንጂ እኔ ህይወትሽን እንዲህ አድርጌ ያበላሽው ላንቺው ብዬ ነው እንጂ እዛ ከተማ ጮሌ ጋር ወስጄ ግን አላረገውም። አይ ብለሽ ደስ ብለሽ የምትዳሪ ከሆነ ደስ ይላል። አይ ሳልሽ እንደዚቹ እንደታሰርሽ ወስጄ ነው ማስረክብሽ። እሺ አባዬ በቃ አንቺ ልጅ ተረጋጊ። ደርሰናል። የት? ቤትሽ ነው አለልኝ። ይሄ የኔ ቤት ነው? አዎ የአንቺ ቤት ነው። ለነገሩ የኤላ ቤት ነው። ችግር የለውም። በቃ ገብቼ እጠብቀዋለሁ። አንተ ተመለስ። ወዴት ነው የምመለሰው? ለሊ ነይ እንግባ አብረን። አይ አይሆንም። አንተ ተመለስ። ኤላዬ ደግሞ ካንተ ጋር ካየ ይቀናብኛል፣ ይናደድብኛል። ለምንድን ነው ከሱ ጋር የመጣሽ ይለኛል። ስለዚህ ተመለስ በቃ አንተ። ወዴት ነው የምመለሰው? ለሊ ምን ሆነሻል? ምንም አልሆንኩም። እኔ የምልህ ስሜን ግን ማን ነገር? ለሊ ግን ደህና ነሽ? የሆንሽው ነገር አለ? ምንም። ቆይ ስምህ ማን ነው? እየቀለድሽ ነው? ስምህ ማን ነው የሚባል ቀልድ ተጀመረ እንዴ? የምሬን ነው። ስምህ ማን ነው? እሺ ዴቭ ነኝ። ረስተሽኝ ነው? ዴቭ ውይ አላወኩም። ለማንኛውም በጣም አመሰግናለሁ። ባይ። ይቺ ምን ሆናለች? አበደች እንዴ? አበባ የጥቅምት አበባ የጥቅምት አበባ ነሻሉና ወርሹ አካሌን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉና ወርሹኛ አካሌን በሙሉ። እሺ አጅሪት ምን ነው አሿሿ አልሽሳ? በስሜ ልዘፍኝ ነው እንዴ? ነው ነጠላ ዜማ ልታውጪ ነው? አቤት አልኩኝ አይደል እንዴ? ፍቅር ምን ፈለግሽ? ዴቭ ወጣ እንዴ? ምን አገባሽ አንቺ ስለ ዴቭ? እንዴት አያገባኝም? አሹ ደግሞ ኧረ ወደዚያ ያማረብሽ መስሎሻል? ምን ተሰው ባርጋ እንዲያንጦሉጦሉሻል? አርፈሽ አትቀመጪም? እኔ ምን አጠፋሁ? ቆይ አሹ ደግሞ ምን አደረግኩ? ምን ያላደረግሽው ነገር አለ ፍቅር? ይኸውልሽ ያ ዳኒ ተብዬሽም እልም አለልሽ። ገና ጸባይ ከሌለሽ ፍቅር ቆመሽ ትቀሪያለሽ። ቆመሽ ቀሪት። አታሟርትብኝ። ቆይ ዳኒ በራን ኮክቶ አያውቅም? ኧረ የለም። ቴት መጥቶ ፍቅር አይደለም ዳኒ ዝንብ እንኳን አንቺን ፍለጋ ዝር አላለችም። የምርህን ነው? እሺ ታዲያስ
ገና ተዚህ ቤት ትባረር የለ በዚህ ጸባይሽ። አሹ ለእኔ መልስ አትመልስልኝሽ። ፍቅር እየጠየቅሽኝ አይደል? ዝም ልበል አልናገር? አዎ ዝም ብላ የመሰለህን ከምታወራ አታውራሽ። ሸፋፋ ሂጂና ከምትንሻፈፊበት ተሻፈፊ። እኔ አሹ ላይ መንሻፈፍ አትችይም። ሸፋፋ